ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ? እንደምን ስቆያችሁ? በተለመደው መሰረት የዕለተ ሰኞ አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርስቶ ማስቀደም እንጀምራለን። 4 ኪሎን ያስደነገጠው የዘመነ ካሴ ዓለም አቀፍ መግለጫና ከመጋረጃ በስተጀርባ ያለው የፖለቲካ ፍጥጫ ተባብሶ ቀጥሏል። ዝነው እንዲሁም ገዢው ፓርቲ ቀኑን ሙሉ ዶክመንታሪ ሲያወግዝ ከረመው ጽምዶ እና አዲሱ ጥምረት አስመልክቶ በስዊዘርላንድ ቴምስ ጋዜጣ ጋር ቆይታ ያደርጉት ያፋል ሊቀመንበር አርበኛ ዘመነ ካሴ 4 ኪሎን ያስደነገጠ ድንገተኛ መግለጫ ሰጥቷል። እንመለከተዋለን። በተያዘ መረጃ የመንግስት ሚዲያዎች ጋብቻው ህጋዊ አይደለም እያሉ 24 ሰዓት ሙሉ ዶክመንታሪ ሰሩለት የዋለው ጥምረት በዛሬው ዕለት ከአርበኛ ዘመነ ካሴ በተሰማው ዓለም አቀፍ መግለጫ አዲስ ምዕራፍ መያዙ ይፋ ሆኗል። እንመለከተዋለን። በሌላ በኩል ደግሞ ከ1300 በላይ እስረኞች ለመፍታት ተዘጋጀው የይቅርታ ሰነድ ላይ ከማይካድራ ጭፍጨፋ ተከሳሽ ጋር አንደባለቅም ያሉ ታዋቂ የፖለቲካ እስረኞች ላይ እየረሰ ያለው ግፍና በአዲስ አበባ አጀንዳ ምክንያት በሀገራዊ ምክክር ሂደት ላይ የተቀሰቀሰው ከፍተኛው ውዝግብ የብልጽግና የውስጥ መከፋፈል ማፋጠኑ ተሰምቷል። እንዲሁም የመንግስት የውስጥ መከፋፈል በሀገራዊ የምክክር አዲስ አበባ አጀንዳ ምክንያት ከ300 በላይ ተመካካሪና አመራሮች መታሰራቸውና የሁለቱ ሚኒስትሮች የቃላት ፍጥጫ ተባብሶ ቀጥሏል። አዲስ አበባን በተመለከተው የብልጽግና 2 ሚኒስትሮች እንግዲህ አደባባይ ላይ መሰዳደር መጀመራቸው አነጋጋሪ ሆኗል። ክቡራን አድማጭ ተመልካቾች አብራችሁ ቆዩ። እኔንና ሌሎች በርከት ያሉ መረጃዎች ታደምጣላችሁ። በድጋሚ አብረን እንቆይ። ጥምረቱን በተመለከተ የአፋባን ድርጅት ሊቀመንበር መንግስትን ያስደነገጠ ማብራሪያ መስጠቱ ይፋ ሆኗል። ባለፉት 8-7 ዓመታት በእርስ በርስ ጦርነቱ የከረመው ገዥ መንግስት ከቅርብ ጊዜ ወዲህ ጽምዶ እየተባለ ጥምር ኃይል እየመጣ መሆኑን በተደጋጋሚ ለ24 ሰዓት ያህል በመንግስት ሚዲያዎች በጓል ዶክመንታሪ በመስራት ላይ ሲሆን መንግስት በሚሰጠው መግለጫ ጽምዶ የሀገር ጠላት ነው፣ ጽምዶ ጋብቻው ህግ አይደለም፣ ጋብቻው አልተቀደሰም ወዘተ በማለት ይፋ ሲያደርግም በአጠቃላይ ዶክመንታሪ ችን በመስራት ላይ ናቸው። ይህ ብቻ ሳይሆን በተለይ ከሰሞኑ መንግስት ኦላ በተመለከተ በሚሰራው ዶክመንታሪ ኦላ ከዚህ በፊት በዋስ መጉዳት በመግለጽ ጥምረቱ ጋብቻው በፍጥነት ይፋቱ ዘንድ ጥሪ በማድረግ ላይ ናቸው። ይህ ባለበት ዛሬ ከወደ አፋባን ሊቀመንበር ዘመነ ካሴ የተሰማው ዜና 4 ኪሎን ክፉኛ ማስደንገጡ ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ከስዊዘርላንድ ቴምስ ጋዜጣ ጋር ቆይታ ማድረጋቸውን ይፋ አድርጓል። የስዊዘርላንዱ ታዋቂ ጋዜጣ የሆነው ቴምስ በነሐሴ 15 ቀን 2026 እንደ አውሮፓውያን አቆጣጠር እትሙ ከአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ጋር ያደረገውን ሰፊ ቃለ መጠይቅ ለነጻነትና ለእኩልነት እንታገላለን በሚል ርዕስ አስነብቧል። በቃለ መጠይቁ ላይ አርበኛ ዘመነ ካሴ እንደገለጹት የፋኖ ኃይሎች የተዋሃደ እዝ መፍጠራቸውና ጠቅላይ ሚኒስትር አብይ አህመድ ከስልጣን ለማስወገድ ፋኖ ከአፋር በርታ ጎምዝና ከሶማሌ ኃይሎች ጋር ውይይት ማድረጉና ከአገዛዙ ውድቀት በኋላ የጋራ ሀገር ለመገንባት መስራቱን ገልጿል። ከትግራይ ጋር በተያያዘ አገዛዙ በሁለቱ ህዝቦች መካከል የነበረውን ግጭት ለስልጣን ማስጠበቂያ እንድጠቀምበትና በአሁኑ ወቅት የጋራ ጠላት የሆነውን የአብይ አህመድ አገዛዝ ለመጣል የጋራ ስትራቴጂያዊ ግንኙነት መኖሩን አስፈላጊ ሆኖ ከሌሎች ድርጅቶች ጋር እንዲሁም ከትግራይ ጋር ጭምር ጥምረት መፍጠራቸውን ይፋ አድርገዋል። ባለፉት ዓመታት የተደረገው ጥረት ፍሬ አፍርቶ ከሸዋ፣ ወሎ፣ ጎንደር፣ ጎጃም እንዲሁም ከወለጋ አካባቢ ያሉ የፋኖ ኃይሎች በአንድ የተዋሃደ እስር መሰባሰባቸውን በዘገባው ላይ ጠቅሷል። ትግሉ የአማራ ህዝብ ሁሉና ከማረጋገጥ ባለፈ የኢትዮጵያን መበታት ለማስቀረት ያለመ መሆኑን አርበኛ ዘመነ ካሴ ለጋዜጣው አስረድተዋል ተብሏል። ከብልጽግና አገዛዝ ውድቀት በኋላ የተሻለችና አብሮ ለመኖር የሚያስችል ሀገር ለመገንባት ከጎምዝ ብሔርታ እንዲሁም ሶማሌ፣ ኦሮሞ ኃይሎች ጋር ውይይት መደረጉንም ይፋ አድርጓል። የድሮንና የከባድ መሳሪያ ጥቃት በተመለከተ አገዛዙ በሲቪል ማህበረሰብ ትምህርት ቤቶችና ተቋማት ላይ ያለምንም ልዩነት ጥቃት እየፈጸመ መሆኑን ዘመነ ካሴ ለጋዜጣው አብራርተዋል። በተለይም ደግሞ ከ1 ወር በፊት በቅድስት አርሴማ ገዳም ላይ የተፈጸመው ጥቃት በማንሳት አገዛዙ የተባበሩት አረብ ኤሚሬት ባቀረባቸው የቱርክ ድሮኖች መጠቀሙና የእስራኤል ቴክኒሻን ጭምር እንዲሁም የውጭ ወታደራዊ አማካሪ ጣልቃ ገብነት መኖሩን ገልጿል። ይህንን የአሜሪካና የአውሮፓ መንግስታት በሚገባ እንደሚያውቁትም አብራርተዋል። በዚሁ የጋዜጣው ዘገባ 2ኛ ክፍል ላይ የኦስሎንድ ዩኒቨርሲቲ ኮሌጅ ፕሮፌሰር ኬቲል ትሮንዎል አስተያየታቸውን ሰጥቷል።
ፕሮፌሰሩ የፋኖ እንቅስቃሴ ሰፊ የገጠር ህዝብ ድጋፍ ያለው ቁልፍ ኃይል መሆኑን ጠቅሰው በአማራ ክልል የተቀጣጠለው ይህ ግጭት ድንበር ሲያግሩ ከሱዳን እስከ ቀይ ባህር ድረስ በመስፋፋት ቀጠናዊ ጦርነት ሊያስከትል እንደሚችል ዘገባው አመላክቷል። በተጨማሪም ብልጽግና የጋራ ጠላት አድርጎ በፈረጅ በአማራና በትግራይ ኃይሎች መካከል የስልት ጥምረት ሊፈጠር የሚችልበት እድል መኖሩን ጋዜጣው በትንታኔው አካቷል። በፋኖ ኃይሎች መካከል የሚታይ የአስተባባሪነት ክፍተቶችን ለመሙላት የተዋሃደ እዝ ዩኒፋይድ ኮማንድ መመስረቱ የገለጹት ሊቀመንበሩ ከዚህ አልፎ ከሌሎች የኢትዮጵያ ፖለቲካ የታጠቁ ኃይሎች ጋር ሰፊ የትብብር በሮች መክፈታቸውን ይፋ አድርጓል። በዚህ መሰረት ከትግራይ ኃይሎች ከጉምዝና ከቤኒሻንጉል ማህበረሰብ ወኪሎች እንዲሁም ከኦሮሞና ሌሎች የፖለቲካ ኃይሎች ጋር ውይይት መደረጋቸውና ለወደፊት ሀገራዊ አብሮነት ሲባል በጋራ ለመስራት በሩ ክፍት መሆኑን ይፋ አድርጓል። የሀገሪቱ መንግስት የፖለቲካ መፍትሄ ከመከተል ይልቅ ኃይልን ምርጫው አድርጎ እንደሚንቀሳቀስ አርበኛ ዘመነ ካሴ ተናግረዋል። የመንግስት ኃይሎች በሰው አልባ አውሮፕላን ድሮንና በከባድ መሳሪያ ንጹሃን ዜጎችን መሰረተ ልማት ትምህርት ቤቶችና አብያተ ክርስቲያናት ሳይቀር ኢላማ በማድረግ ከፍተኛ ሰብአዊ ቀውስ እያስከተሉ መሆናቸውን ገልጿል። በግጭት ውስጥ የውጭ አካላት እጅ እንዳለበት ያነሱ ሊቀመንበሩ እንደ ዩናይትድ አረብ ኤምሬት ያሉ ሀገራት ለፌዴራል መንግስት የድሮን ዕቃና የቴክኒክ ድጋፍ በማቅረብ ጦርነቱን እያባባሱ መሆኑን በቃል መጠይቁ ላይ አብራርተዋል ተብሏል። የአፋባን ዋናና የመጨረሻ ግብ የአሁኑ አስተዳደር ከስልጣን በማስወገድ በኢትዮጵያ ለሁሉም ብሔሮች ብሔረሰቦች እኩልነት፣ ነጻነትና እውነተኛ ዲሞክራሲ የሚያረጋግጥ አዲስ የፖለቲካ ስርዓት መገንባት መሆኑን ይፋ አድርገዋል። ይህ ቃለ ምልልስ መውጣቱ የፋኖ ትግል ከሀገር ውስጥ አልፎም ዓለም አቀፍ ብዙኃን ትኩረት እየባሰ መምጣት የሚያሳይ ነው ብሏል። በተለይ ደግሞ ከሌሎች የኢትዮጵያ ማህበረሰቦችና ታጣቂ ኃይል ጋር ጥምረት ለመፍጠር መታሰቡ የትግሉን አድማስ ሰፋ የሚያደርግና የኃይል ሚዛኑ ሊቀይር የሚችል ስትራቴጂያዊ እርምጃ ተደርጎ በፖለቲካ ተንታኞች እየተገመገመ ይገኛል ተብሏል። ሌላው የፖለቲካ እስረኞች ከማይካድራ ጭፍጨፋ ፍርደኞች ጋር በይቅርታ አንድ ላይ ለመፍታት መታቀዱ ተቃውሞ ማስነሳቱ ተሰማ። በአማራ ክልል ከተቀሰቀሰው ግጭት ጋር በተያያዘ በማረሚያ ቤቶች ተይዘው የሚገኙ በርካታ የፖለቲካ እስረኞች ከመንግስት የቀረበላቸው የይቅርታ ሰነድ አንፈርምም በማለት ጠንካራ ተቃውሞ ማቅረባቸው መዘገቡ ይታወሳል። መንግስት የፖለቲካ ታሳሪዎችን ከ6 ዓመታት በፊት በማይካድራ ከተፈጸመው ዘግናኝ የጅምላ ጭፍጨፋ ጋር በተያያዘ በሰብአዊ ፍጡር ላይ የሚፈጸም ወንጀል ወይም ደግሞ ክራይምስ አጌንስት ሂውማኒቲ ተከሰውና ከተፈረደባቸው አካላት ጋር በአንድ ላይ አደባልቆ በይቅርታ ለመፍታት ማቀዱ ታሳሪዎችን አስቆጥቷል ተብሏል። የመሰረት ሚዲያ የመረጃ ምንጮች እንደገለጹ የፖለቲካ እስረኞች ይህን ውሳኔ እጅግ ዘግናኝ የሆነ ግድያ፣ ጭፍጨፋ ፈጽመው ፍርድ ካገኙ ግለሰቦች ጋር እኩል በማሰለፍ በሕዝብ ዘንድ በተመሳሳይ እይታ እንዲታዩና የወንጀል ተካፋይ ተደርገው እንዲሳሉ ሆን ተብሎ የተሸረበ ሴራ ሲሉ አውግዘውታል። ታሳሪዎቹ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ይህን የይቅርታ ሀሳብ አዘጋጅቶ ለመንግስት ማቅረቡን በመግለጽ የኮሚሽኑ እርምጃ እጅግ እንዳሳዝናቸው፣ ተስፋ እንዳስቆረጣቸውም ይፋ አድርገዋል ተብሏል። መንግስት በሚመጣው አዲስ ዓመት ከ1300 በላይ ሰዎችን በይቅርታ ለማስፈታት አቅዶ የይቅርታ ደብዳቤ እያስፈረመ ይገኛል ተብሏል። በሕዝብ ተወካዮች ምክር ቤት አባል የነበሩት አቶ ክርስቲያን ታደን ጨምሮ በርካቶች የቀረበላቸው አነጋጋሪና የይቅርታ ሰነድ ቢፈርሙም 30 የሚሆኑ ታዋቂ የፖለቲካ እስረኞች ግን አንፈርም በማለት አቋም ይዘዋል ተብሏል። የቀረበው የይቅርታ ሰነድ አወዛጋቢ ቃል የሚከተለው ያካትታል። በአማራ ክልል ጽንፈኛ ቡድን በሚያደርገው ትግል ላይ መሳተፍ ስህተት መሆኑን በማመን መንግስትና ህዝብን ይቅርታ ጠይቃለሁ። በክልሉ ለጠፋው ህይወትና ለወደመው ንብረት ኃላፊነት ወስዳለሁ። ሁለተኛ በእንደዚህ ያለ ጸረ ሰላም ተግባር እንደማልሳተፍ ቃል እገባለሁ። ይህንን አድርጌ ብገኝ መንግስት ማንኛውም እርምጃ እንዲወስድብኝ በፈቃድ ይፈርማለሁ። ይህንን የይቅርታ ሰነድ አንፈርምም ካሉ 30 ታሳሪዎች መካከል አቶ ዮሐንስ፣ ዶክተር ወንዶሰን አሰፋ፣ ዶክተር ሲሳይ አውቃ፣ መስከረም አበራ፣ ጋዜጠኛ ጎበዝ ሲሳይና ጋዜጠኛ ዳዊት በጋሻው ይገኙበታል ተብሏል። እነዚህ ፌርማ የከለከሉ እስረኞች መንግስት ምን እናድርጋቸው በሚል ውይይት እያደረገበት እንደሚገኝ የተገለጸ ሲሆን በአሁኑ ወቅት በማረሚያ ቤት ከወትሮ የተለየ ጥብቅ ፍተሻና የከፋ አያያዝ እየተደረገባቸው ይገኛል ተብሏል። የይቅርታ ሂደት መነሻ ከ6 ወራት በፊት የኢሰመኮ ኮሚሽነር አቶ ብርሃኑ አድሉ ማረሚያ ቤቱ በጎበኙበት ወቅት የገቡት ቃል እንደነበር በመቀጠል ከጠቅላይ ሚኒስትር ዘንድ ፈቃድ ማግኘታቸውን በመግለጽ የተሰሪዎች ተወካይ ኮሚቴ እንዲመረጥ ተደርጎ ነበር ተብሏል። ነገር ግን በአሁኑ ወቅት መንግስት የቀረበው የይቅርታ ቅድመ ሁኔታ አያያዥ ከባድ የሰብአዊ መብት ጥሰት ፈጻሚዎች ጋር በማደባለቅ በፖለቲካ እስረኞችና
በሰብአዊ መብት ተሟጋች ዘንድ ከፍተኛ ተቃውሞ አስነስቷል። በተለይ አንፈርምም ባሉ የፖለቲካ እስረኞች ላይ መንግስት ተገደው እንዲፈርሙ በማሰብ ድብደባን ጨምሮ የተለያዩ ዘግናኝ ግፎች እንዲፈጸምባቸው ማዘዙ ተነግሯል። ይህን ተከትሎ አንፈርምም ብለው በአቋማቸው የጸኑ ላይ አስነዋሪ ግፍ በመፈጸም ላይ መሆኑ ተነግሯል። ለሚዲያው ይፋ የሆነው ከነዛው ለጠቃላይ 30ዎቹ አልፈርምም አሉ በማለት ከመገለጽ ውጭ ቀሪዎቹም ፈረሙ የተባሉ ዝርዝር አልወጣም። ነገር ግን መሰረት ሚዲያ በሰራው ዘገባ ክርስቲያን ታድልን ጨምሮ ቀሪዎቹ ፈርሟል ሲል ገልጿል። ሌላው እንግዲህ በምክክሩ በአጠቃላይ በርካታ አነጋጋሪ መረጃዎች እየወጡ ቀጥለዋል። እንደሚታወቀው ምክክሩ በተለይ ደግሞ አንድ ወር ከሆነው አልፎታል። ወደ 4000 የሚሆኑ ዜጎችን በአዲስ አበባ ሰብስቦ መንግስት ምክክር እያደረገ መሆኑን ከመናገር በአጠቃላይ መናገሩ ካለፈም አንድ ወር አልፎታል። ይህንን ተከትሎ በርካቶች ቀደም ብለው በተለይ ደግሞ የአማራ ፋኖ ኃይሎችን የትግራይ የሚያስተዳድረውን ህወሓትን እንዲሁም በኦሮሚያ የሆነ ኃይሎችን ከዛም በተጨማሪም እንዲህን የመሳሰሉ ፖለቲከኛ ሰዎችን ወይም የሚዲያ ሰዎችን ተጽዕኖ ፈጣሪዎችን አስሮ ከምክክሩ ባገለለበት ሰዓት በአጠቃላይ በምክክሩ አንዳች ነገር አይኖርም። በምክክሩ ከድግስ ያለፈ ነገር ምንም ነገር አይኖርም። በአጠቃላይ ይህ የምክክር አባላት የሚወስነው ውሳኔ ፈጽሞ ተቀባይነት አይኖረውም የሚልም ተቃውሞዎች እየተሰሙ ቀጥሏል። የባለበት ግን 4000 የሚሆኑ ዜጎች መንግስት መርጦ ቢወስድም እነዚህ ዜጎች ግን በተለይ ደግሞ ወደ አዲስ አበባ ከሄዱ በኋላ አለመስማማታቸው ተነግሯል። ከዛም አልፎ የመንግስት ባለስልጣናት እያስፈራሩ ቀጥሏል ተብሏል። ዛሬ ከሀገራዊ ምክክር በርካታ አነጋጋሪ መረጃዎች ወጥተዋል። የመንግስት ባለስልጣናት እርስ በርስ መሰዳደብ ጀምሯል። በሀገራዊ ምክክር ሂደት ዙሪያ የተፈጠረው ከፍተኛ ውዝግብ የባለስልጣናት እርስ በርስ የቃላት ምልልስ ትኩረት ስቧል። መንግስት የሀገር ዘላቂ ችግር ለመፍታት በሚል ከ4000 በላይ ተመካካሪዎች ወደ መዲናዋ አዲስ አበባ በመጥራት ምክክር መጀመሩ ካስታወቀ ወራት ቢቆጠርም የምክክር ሂደት በአዲስ አበባ አስተዳደራዊ ወሰንና ባለቤትነት አጀንዳ ላይ ብቻ ተጠምዶ ወደ ቀጣይ ምዕራፍ መሸጋገር አለመቻሉ ይነገራል። ይህ በእንዲህ እንዳለ ከአዲስ አበባ አጀንዳ ጋር በተያያዘ የተፈጠረው ልዩነት ተቀጥሎ በርካታ ተመካካሪዎች የመንግስት ከፍተኛ ባለስልጣናት መታሰራቸውም ተሰምቷል። በሌላ በኩል በመንግስት ካቢኔ ውስጥ የሚገኝ አመራሮች ባሏቸው የፖለቲካ ፓርቲዎች በኩልም እርስ በርስ ከተለያዩ የመገናኛ ብዙሃን ዘገባዎች ለመርዳት እንደተቻለ በሀገራዊ የምክክር ሂደት ወቅት በአዲስ አበባ ከተማ ህጋዊ አወቃቀር የባለቤትነት አጀንዳ ላይ አጣዳፊ የሀሳብ ልዩነት ተፈጥሯል። በአቀረቡት ተቃውሞና አቋም ምክንያት ከአማራ፣ ከስራ ፈጣሪዎች፣ ከሶማሌ፣ ከአዲስ አበባ ከተማ ተወካይ የተውጣጣ እንዲሁም የብልጽግና ፓርቲ አባላትና ባለስልጣናት ጀምሮ ከ300 በላይ ተመካካሪዎች ታፍነው ወዳልታወቀ ቦታ መወሰዳቸውም ተነግሯል። እነዚህ ወገኖች ታሰሩት የፌዴራል መንግስት በአዲስ አበባ አወቃቀር ላይ የያዘውን አቅጣጫ በመቃወማቸው እንደሆነ የመረጃ ምንጮች ገልጿል። በሌላ በኩል የመንግስት አጋር በመሆን በካቢኔ ውስጥ የሚገኙ የፖለቲካ ፓርቲዎች በምክክር ሂደት ገለልተኝነት ላይ ጥያቄ በማንሳት ላይ ይገኛሉ። በተለይ የኢኖቬሽን ቴክኖሎጂ ሚኒስተር በለጠ ሞላ የሚመሩት የአማራ ብሔራዊ ንቅናቄ አብንና የትምህርት ሚኒስተር ብርሃኑ ነጋ ይመሩት የነበረው ኢዜማ የመንግስት አካላት በምክክር ሂደት ላይ ተጽዕኖ እያሳደር ነው በሚል ቅሬታቸውን ሲገልጹ ቆይቷል። አብን በቅርቡ ባወጣው መግለጫ በሀገራዊ ምክክር ጉባኤ ላይ የታዩት ግድፈቶች የምክክሩን ታማኝነት፣ አካታችነት ጥያቄው ሲከተተ ናቸው ሲል ከሷል። በተለይ የአዲስ አበባ ሕዝብ ውክልና እንደ ዋና ባለቤት ሳይቆጠር መታለፉንም የገለጸው ፓርቲው ሂደቱ ካልታረመ ከምክክሩ እንደሚወጣም ለውጤቱ እውቅና እንደማይሰጥ አስጠንቅቋል። ይህንን የፖለቲካ ፓርቲ አቋም ተከትሎ የመንግስት ከፍተኛ አመራሮች አማካሪዎች በሰጡት ምላሽ በኩል የቃላት ውዝግብ ተነስቷል። የጠቅላይ ሚኒስትር የማህበራዊ ጉዳይ አማካሪ ሚኒስትር መሆናቸው የሚነገርላቸው ዳንኤል ክብረትም የአብን ከሂደት የመውጣት ማስጠንቀቂያ አስመልክተው በሰጡት አስተያየት እተዋለሁ እወጣለሁ የሚለው አካሄድ በኢትዮጵያ ታሪክ አዋጦ እንደማያውቅ አብራርተዋል። አማካሪውም አኩራፊ ልጅ ምሳው እራት ነው የሚለውን ተረት በመሰጠም አካላት እየተከራከሩ ነው፣ እየተቃጨቁ ቢሆንም በምክክር ውስጥ መቆየታቸው ብቸኛ አማራጭ ነው ሲሉ አስጠንቅቋል። ይህ በእንዲህ እንዳለ የምክክር ሂደት ፍጹም ገለልተኛ፣ አሳታፊ፣ ከማንኛውም አካል ያልተገባ ተጽዕኖ ነጻ ሆኖ ሊመራ እንደሚገባም የተለያዩ የፖለቲካ ተንታኝ የህብረተሰብ ክፍሎች ጥሪያቸው በማቅረብ ላይ ይገኛሉ። ይህ ብቻ ሳይሆን ከምክክሩ ጀምሮ በርካታ የብልጽግና ባለስልጣናት ከፍተኛ አመራሮችም በሶሻል ሚዲያ በመውጣት የተለያየ አቋም በማንጸባረቅ አንድ ተብሎ ሲወራለት የነበረው ፓርቲ አንድ አለመሆኑ ከዛም አልፎ በቅርቡ እርስ በርሱ እንደ ኢህአዴግ ተከፋፍሎ ሊያበቃለት እንደሚችል በርካቶች እየገለጹም ይገኛሉ። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይህን ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃ እስከንገናኝ በያላችሁበት ሰላም ቆዩ።